ሌላው ሰሊ የምትባል ልጅ እውነት አጋንንትን የሚያስለፈልፍ የእግዚአብሔር ጸጋ አለ ያለችው። አዎ ከሐዋርያት የመጣ ሂዱና ዓለምን በሙሉ በአብ በወልድ በመንፈስ ቅዱስ የሚያጠመቃቸው ደቀ መዛሙርቴ አድርጓቸው፣ እነሆ እኔ ከእናንተ ጋር ነኝ እስከ ዓለም ፍጻሜ ድረስ ብሎ ስለተናገረ ከእኛ ጋር ነው ያለው ክርስቶስ። አጋንንትን ማስለፍለፍ አይደለም ማስወጣት። ምን ብላ ነው የጻፈችው? ወይም ወንድ ነው መሰለኝ ወይም ሴት ትሆናለች። ጸጋ እግዚአብሔር ከሰጣት ለምን አላስወጣችሁም እንዴ? አንቺ ማየት አለብሽ ሲወጣ። ወይም ደግሞ ግዴታ ጸጋ እግዚአብሔር ያለው ሰው አጋንንትን አስወጥቶ ብቻ ነው ማሳየት ያለበት። አጋንንትን ሐዋርያት አስረውት ለዘላለም ያስቀመጡት አጋንንት አለ፣ እንዳይወጣ አድርገው ያስቀመጡት። ጊዜውን ጠብቆ ደግሞ እንዲወጣ ያስቀመጡት አለ። ቅዱስ ባስልዮስ አሁን መንፈስን ቶሎ አላስወጣም። ቅዱሳን አባቶቻችን በስንክሳር ላይ ቅዱስ ሚካኤልም መላእክትም ቆይ ተብያለሁ እያለ መላእክቶች እንዴት እንደያዙት ይናገራል። ስለዚህ እንደዚህ አይነት ነገሮችን ስትጽፉ የእውነት የዚህ መርሃ ግብር ተከታታይ ከሆናችሁ ስትጽፉ እንደዚህ በጣም ሰነፍ የሆነ ቃላት አትጻፉ። ድንገት አይቼው ነው። ሰዎች ማወቅ ያለባቸው ጠቋር የሚባል መንፈስ እግዚአብሔርን እየተመሳሰለ ብዙ ሚስጥር ይገልጻል። እኔ በዚህ ህይወት አልፌያለሁ። እንግዲህ አንቺ ጋር ያለው እንደዛ ነው ማለት እኛ ጋር ያለው ደግሞ እንደዛ ነው ማለት አይደለም ማለት ነው። ስለዚህ ሁሉንም አንድ አይነት አድርጎ መሳል ጥሩ አይደለም። እግዚአብሔር ጸጋ የለም የሚያስብል ጸጋው የለም የሚያስብል ህይወት ኖረሽ ከሆነ ጸጋው አለ። መኖሩ ምልክቱ ደግሞ በህይወት መትረፋችን፣ እንደዚህ መወያየታችን፣ ይኸው በአካል መኖራችን ማሳያው ያ ነው። የሚፈጽሙ እንደዚያ ነገር የሚፈጽምባቸው ብዙ ሰዎች አሉ ብሎ ራስን በዛ ህይወት ውስጥ ስላለፉ ሌላውንም እንደዛ መፈረጅ በጣም ነውር ነው። ሌላው ዮርዳኖስ የማርያም ልጅ ነኝ የአዛኝቷ ልጅ ምናምን ብላ የጻፈች እህታችን ወፍ ያበሏቸውና ሳያውቁ ወፊቱን በላሃት ብሎ ሲሏቸው ሲደነግጡ በሽታው ይለቃቸዋል ወይም ይወጣል ቡዳው ማለት ነው ተብሎ ይባላል። ይሄን እኔም በአይን አይቻለሁ። በስነ ስርዓቱ ወፍ አብልተዋቸው እኔ አላውቅም ወፍ መሆኑ መጀመሪያ እና ወፍን ካበሏቸው በኋላ የበላኸው እኮ ወፍ ነው ይሏቸዋል በትክክል። ከዛ ድንግጥ ሲል ላውጣ ብሎ እንደዚህ ጣቱን ከቶ ምናምን ሲያወጣ ምን ሲል በዛው መንፈሱ ይወጣል ብለው ነው የሚያስቡት። እና እንዲህ አይነት የማስደንገጫ መንገዶች ቡዳን ለማስወጣት የማይጠቀሙበት መንገድ የለም። የጅላጅል አስተሳሰብ ማለት ነው። መንፈስ ሞኝ አይደለም። ክርስቶስን የተፈታተነ ሐዋርያትን ለማሰየፍ ስንት ቦታ ሲከታተል የነበረ በመናንያን በበረሃ ያሉት መነኮሳትን እየሄደ የሚፈትን የነበረ መንፈስ በወፍና በማስደንገጥ ይወጣል ብሎ ማሰብ ምን አይነት ማታ ባሳሪዎች መሆናችንን ያሳያል። ሞኞች መሆናችንን ያሳያል። እና እንደው ባንጃጃል ጥሩ ነው ብዬ አስባለሁ። እህታችን እንዴት ነሽ? እግዚአብሔር ይመስገን መምህር። አለን። እኔ እግዚአብሔር ይመስገን ዛሬ ከ3 ዓመት በኋላ አገኘው። በጣም ደስ ይላል። እግዚአብሔር ይመስገን። መጀመሪያ ምስክርነት አለኝ። እሺ ምስክርነት እኔ ከእህቴ አሁን ስታወራ የነበረችው ህይወት የኔ ህይወት ራሱ እየመሰለኝ ነበረ አይደለ? ከእንደዛ አይነት ቤት ተመሳሳይ ነው። እህቴ እሌኒም ከዚህም በፊት ገጠመኝ ላይ ላይፍ ስታስ በቃ እንደዛ አይነት ህይወት ነበረኝ እና ከልጅነቴ እንደውም ተሳታፊ ነበርኩኝ። እኔ አናቅምኛ ጠባቂ መልአክ ነው የሚመስሉ የሌለ ባዕድ አምልኮ የለም እኛ ቤት ውስጥ። እኔ ስለ እውነት ነው የምልህ። አሁን እንደዚህ በኮሜንት የሚያወሩ ሰዎች ከየት እንደመጡ ራሱ እኔ ግራ ነው የሚገባኝ። በጣም ሞኞች ናቸው፣ ሞኞች። ምንም በቃ ግርም ይለኛል። ግን ደግሞ ወይ አጋንንቱ ይሆናል ልቦናቸው ሰውሯቸው እንደዚህ የሚያወሩት እንጂ ከፍቷቸውም አይደለም። አንዳንዶቹ አውቀው ነው ቢዝነስ ስላደረጉት ማለት ነው ህይወቱ እና ምስክርነት እኔ ከልጅነቴ ጀምሮ በቃ ህይወቴን አጥፊ የሚለኝ 3 ጊዜ ከገመድ ላይ አድኖኛል። ሊሰቀል ማለት ነው ራሴ በገብርኤል ቀን። ምንድነው ምክንያትሽ ግን ራስሽን ለማጥፋት ያነሳሳሽ ምንድነው? ትንሽ ነገር ያበሳጨኛል። ትንሽ በቃ ምንም ትንሽ ነገር አልስማማም ቤት። ትልቅ ከሆንኩ ደግሞ አሁን እኔ 3 ልጆች አሉኝ። ትልቅ ሰው ነኝ። አሁን ወደ 45 ምናምን እድሜ ነኝ። አዲስ አበባ ነው የምኖረው አሁን። አያትም ሆኛለሁ። ለዚህ ሁሉ ያደረሰኝ እግዚአብሔር አመስግኑልኝ።
ከዛ ሁሉ ነገር ወጥቼ ከባዕድ አምልኮ ውስጥ ወጥቼ። ባዕድ አምልኮ አንቺ ነሽ የምታመልኪው ወይስ ቤተሰቦችሽ ናቸው? ቤተሰቦቼም ያመልካሉ፣ እኛም እናመልካለን። ምን አድርገሽ እስቲ ታመልከሻል አንቺ? አሁን ሲዳ አለ ቤተሰቦቻችን ሄዶ የሚያመልኩበት ማለት ነው። እዛ እንሄዳለን፣ እናድራለን። እንትን ራሱ መስዋዕት ሲሰጥ ራሱ በአይኔ የልጅነት ነገር አይረሳም አይደል? ዘንዶ መጥቶ ወሰት መስዋዕት ተቀብሎ ሲሄዱ አይቻለሁ በአይኔ። ዘንዶ ራሱ መጥቶ ዘንዶ ራሱ እዛ ይጨፍራሉ። ሲዳው ራሱ እንደ ቤተ መቅደስ እንደኛ እንደ ቤተ ክርስቲያን ነው የሚሰራው የራሱ የሚያመልኩበት ቦታ ማለት ነው። እና የት ነው? የቅርብ የሆኑ ሰዎች ወደ ምዕራብ ሸዋ ክፍለ ሀገር ማለት ነው። እና ቤተ ክርስቲያን ነው የሚመስለው ራሱ የሚሰሩት ቤት ጉልላት አለው ከላይ ውስጡ ራሱ ቅኔ ማህሌት እንደ እኛ ቤተ ክርስቲያን እንደሚሰራው አይነት አለ። የቅርብ የሆኑ ሰዎች ውስጥ ጽላት የሚቀመጥበት አይነት ቦታ አለ። እዛ ነው የሚሰበሰቡት። መስዋዕትም የሚሰጥ እዛ ነው። አዲስ መጤዎች ደግሞ ምዕመን ሲያስቀድሱ በቃ እንደዛ አይነት ነው የሚያደርጉት። እኔም ተሳታፊ ነበርኩ፣ ሄዳለሁ አብሬ ማለት ነው። እስከ 9 ዓመት ምናምን አብሬ ሄዳለሁ። ከዛም በኋላ ደግሞ ወደ ሌላ ሀገር ሄድንና እዛም ደግሞ እንደዛ አይነት ባዕድ አምልኮ አለ። እዛም ደግሞ ቤታችን ውስጥ ግንቦት ልደታ ጥቁር በግ ይታረዳል። ደጅ እንጨት ስር ተደርድሮ እዛው ንፍሮ ይቀቀላል። ማን ነው የሚባለው? ግንቦት ልደታ አሁን ከፊታችን እንግዲህ ግንቦት ልደታ ትመጣለች እና እስኪ ለዛም ትምህርት እንዲሆን ግንቦት ልደታ ስታከብሩ ማን ነው የሚከብረው ነው የምትባሉት? ይሄ ልጅነት ነገር ስለሆነ ብዙ አላስታውስ፣ ግን የሌለ የማይጠራ የለም። እኛ ቤት ቦረንትቻ ይጠራል አይደለም? ማን ይጠራል ሳይሆን በግንቦት ልደታ የሚከበረው ማን ነው ነው የምትባሉት እናንተ? አሁን ማን ይመስላችኋል? በዛ ቀን የማርያም መሸፈኛውማ እሷ ናት። አይደለም መሸፈኛውማ ኦልሬዲ የማርያም ልደት መሆኑ ይታወቃል። ስትባሉ ግን እናንተ እውነት የማርያም ልደት ነው የምትባሉት ሲነገራችሁ ወይስ ምንድን ነው የምትባሉት? አይ የማርያም ዛሬ ልደታ ናት ነው የሚባለው። የማርያም ምናምን ሳይሆን ልደታ ናት ተብሎ ህዝብ ይሰበሰባል፣ እዛው ይጠበሳል፣ ወደ ቤታ ይገባል፣ ተደርድሮ እዛው እንበላለን። ንፍሮም ይደፋል። ጥቁር በግ ቂጣ ምናምን ይደረጋል። ምን እንትን አለ፣ ኑግ አለ፣ ደግሞ እንትን ከበሶ የሚሰራ አለ፣ ለቦረንትቻ የሚሰራ ጮኮም አለ። የሚጠጣም እንደዚህ ቀሪቦ ነው የሚባለው አዲስ አበባ። አይ እሱ ቀሪቦ የጅላጅ ዝም ብሎ መጠጥ ነው፣ አዲስ የመጣ እሱ ነው። ግን አሁን ምን መሰለሽ እኔ አሁን እንደዚህ አይነት ፕሮግራም ሲያቀርቡ ምን ያህል የእግዚአብሔርንና የድንግል ማርያምን የቤተክርስቲያናችንን ሃይማኖታዊ ስርዓቶችን ለመጋረድ መንፈስ እንደሚፈልግ ማሳያ ነው። በቃ እንዳይታይ እንዴት እንደሚሸፍንና ባዕድ አምልኮ በሁሉም አይነት የቤተክርስቲያናችን ስርዓት ውስጥ ገብቶ ሰዎችን እንዳሳሳተ ማሳያ ነው። ለዚህ ነው ብዙ ፕሮቴስታንቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲወጡ ከኤርትራም ጭምር ነው ሲወጡ እዛ እኮ እንዲህ ነው የሚደረገው የሚሉት ህዝቡ የሚያደርገውን እያዩ እንጂ ሃይማኖቱ ምን ይላል መጽሐፉ ምን ይላል የሚለውን አያስቡትም። ዛሬ ላይ ሆነሽ ስታስቢው ምን ተሰማሽ? ኧረ በጣም አዲስ እንደተፈጠርኩ እኔ የዛሬ 3 ዓመት ነው። ምስክርነትን ግን አልጨረስኩም። እዚህ አዲስ አበባ የአቡነ ክሮስ ቀን በሲኖ ትራክ ሊገጭ ነበረ። በአቡነ ክሮስ ቀን ማለት ነው። በቃ ሰው ጉድ ብሎ መውጣት መትረፌ ራሱ ልጄን በአቡነ ክሮስ ቀን ከእጄ ላይ ሳይክል ነጥቆኝ ደም በአፏ ፈሶ ምንም ሳትሆን ተርፋልኛለች። አሁን የ12 ዓመት ልጅ ናት። ይሄን አመስግኑልኝ። አሜን። እግዚአብሔር የተመሰገነ ነው። አባታችን ጻድቁ አቡነ ኪሮስ አንቺን እንደረዱ ሁላችንም ይርዱን። ግን በዛ ቀን የሆነበት ምክንያት በሱባኤ ለመጠየቅ አልሞከርሽም? ለምን ልጅ ስትወልጂ እንዳትወልጂ የተከላከለ ካለ አርፍደሽ አግብተሽ ከሆነ እድሜሽ ሄዶ ጓደኛ ስትይዢ ፍቅረኛ ስትይዢ ወይም ደግሞ ስታገቢ ምን ስትይ በችግር ውስጥ ካገባሽ ብዙ አይነት ፈተና ያለብሽ ሰው ከሆንሽ እንድታገቢም እንድትወልጂም የማይፈልግ አይነ ጥላ ያገባሽ ቡዳ አይነ ጥላ ሊኖር ይችላል። የአይነ ጥላ ደግሞ መውለድሽ አናዶት ልጆች ላይ ሰበብ ይፈጥራል። በተለያየ አይነት ነገር ሰበብ ይፈጥራል። ስለዚህ ነው ብዙ ጊዜ በጻድቁ አባታችን በአቡነ ኪሮስ የእናንተ ቤት አባት ሊሆኑ ይችላሉ ምልሽ እናንተ ቤት በዝክርም በምንም የሚወደዱ ታቦት ሊሆኑ ይችላሉ ማለት ነው።
ግን ደግሞ ልጅ የሚሰጡ ስለሆኑ ጽንስን የሚያጸዱ ወይም ደግሞ ሾተልን የሚመቱ ስለሆኑ ቃል ኪዳናቸውም ይሄ ስለሆነ ምንድን ነው እስኪ የታዘብሽው ነገር አለ? አዎ በጣም መምህር፣ እኔ ስልኬ ከጠፋብህ እንዳይጠፋብኝ ነው እንትን ስክሪንሻት አድርግልኝ በጣም ፈልጋለሁ። ብዙ ጊዜ ተመላልሻለሁ እዛ ሱቅ ራሱ እና ቢሮ ማለት ብዙ ታዝቤያለሁ። ቢሮ ማለትሽ ነው? አዎ ቢሮ ብዙ ጊዜ መጥቻለሁ። ቅዳሜ ዕለት ራሱ መጥቻለሁ። ዓርብ ዕለትም መጥቻለሁ። ስክሪንሻት አድርግልኝ በጣም ፈልጋለሁ። እኔ እርግጥ አንተ ያልከው አሁን ያልከው በቃ እንደው የምታቀኝ ነው የመሰለኝ። እኔ በችግር ውስጥ ነው ያገባሁት። ከመጀመሪያ ቢጀምርልህ እናቴ ራሱ ክዳኝ ነበረ። የዳሬኝም ባዳ ነው። በችግር ውስጥ ነው ያለፍኩት። እኔ በእናቴ ቤተሰብ በአዳም ልቆ ያመልካሉ። በአባቴ ደግሞ ደፍተራ ናቸው። የታወቁ ደፍተራ ማለት ነው። ያንቺ አባት? አዎ የአባቴ አባት ደፍተራ ናቸው። የታወቁ ድንጋይ ላይ አዎ አያቴ ማለት ነው። አንቺ ደርሰሽባቸዋል? ቆይ አንዴ እየተነጋገርን ነው። አንዴ በደንብ ነው ደርሰሽባቸዋል? በደንብ ነው የማውቃቸው። አዎ ምን ያደርጉ ነበር? በደንብ ነው የማውቃቸው። ሲሞት ምን ያደርጉ ነበር? ከብት ሲጠፋባቸው የሰፈር ሰዎች ይመጡና ድንጋይ ላይ ወጥቶ የሆነ ነገር ያነባሉ፣ የሚነበብ ነገር ያነባሉ። አይበላም ይላሉ። ይሄ ብቻ አይደለም፣ ብዙ ነገር ነው የሚሰሩት። የአዲስ አበባ ሰው ይመጣል እዛ ድረስ ከአዲስ አበባ 90 ኪሎ ሜትር። ከዛን የእግር መንገድ 3 ሰዓት መንገድ አለው የኛ ሀገር ማለት ነው። ግንጭ ከምትባል ግንጭ አውቃታለሁ ሀገር ማለት እና እኔ እዛ በ120 ዓመታቸው ነው የሞቱት አያቴ ማለት ነው። ይገርም ነው። አዎ እና የራሳቸውን ባለ በ120 ዓመት ሲቀበሩ ራሱ አውቃለሁ። በደንብ ነው የማውቀው። ይሄንን እዩት። በዚህ አጋጣሚ ምዕመናን ይሄንን አንብቡት፣ ከስር ያለውን ጽሑፍ አንብቡት። ያው ምን ይላል? የበግ ነጋዴው በጎች ላይ ያለውን ከባድ ጣጣ በየከተማው ሰው ላይ ምን አድርጎ ይሆን የሚለውን በደንብ አንብቡት። 221ኛ ፈተና ገጠመኝ ነው። እታችን አሁን ስትናገር ስለሰማሁት ነው። እና ይሄንን ገጠመኝ እለቅላችኋለሁ ከ5 ቀን በኋላ። በጣም የሚገርም ነው። ከብቶች ሲጠፉባቸው ደብተራዎች ምን እንደሚሉ ምን እንደሚያደርጉ እንዴት እንደሚጠነቁሉ ከብቱ እንዳይጠፋ ምን እንደሚያደርጉባቸው አውሬ እንዳይበላቸው እና በጎች ላይ ድግምት እየደገሙ ወደ ከተማ ደግሞ የሚታረዱ በጎች እዚህ ለዓመት በዓል ጊዜ የሚመጡ በጎች አሉ። ያ የተደገመበትን በግ የበላ በቃ እንግዲህ ማን ቤት እንደሆነ አይታወቅም። ብቻ ገብታቸው አዳምጡት። በጣም የሚገርም ነው። አሁን አንቺ ስትናገር ይገርሞኝ ነው። ከብት እንዳይጠፋባቸው ወይም ከጠፋባቸው ተደግሞ የት እንዳለ ይናገራሉ። አውሬ እንዳይበላውም ይደገማል። እና ይሄን ያደርጉ ነበር ማለት ነው አያትሽ? አዎ ያደርጋሉ። እኔ መምህር የቄሲስ ደጀኔ ሽፈራው እናት ናቸው የዳሩኝ። እኔ እሳቸው በጣም የማከብረው በምን እንደሚያ ጎበዝ መምህር ናቸው እና የእሳቸው እናት ናቸው የዳሩኝ። እናቴ ኪዳኝ አባራኝ ማለት ነው። እሳቸው አስጠግቶኝ እንደዚህ ይሄን ዛሬ ነው የተናገርኩት። እኔ አይነገርም። እናት አይክድም። እሷ አሁን ቢሆን ኖሮ አቅ ነበር። ያኔ ግን አላቅም። ያው እናቴ ካደችኝ ነው የመሰለኝ። ግን ይሄ ባዕድ አምልኮ ነው እናቴን ያስጨከነብኝ። እናቴ በሕይወት የለችም። ይቅርታ እኔ አሁን ደንዝዤ ነበር ራሱ። አሁን የዛሬ 3 ዓመት ነው ያንተን ገጠመኝ ጸበል ቦታ ሄጄ ያመኛል። ታማሚ ግሬ ሁላ 2 አይነት ሰውነት ነው ያለኝ። ግሬ ራሱ ያመቺሳ ልጅ ነኝ። ያው ከታች በደንብ አላወራሁልም ደንግጬ ስለ እንትን ስላልኩ። እሺ እና ጤና የለኝም። ተረጋጊና አሁን የምታወሪኝ ነገር የምትፈልጊው ነገር ካለ አውሪኝ፣ ችግር የለውም። ተረጋግተሽ። በረከት የለም፣ ጤና የለም። በቃ ሁሉ ነገር የተመሰቃቀለ ነው። ያመቺሳ ልጅ ነኝ። ጸሎት የለም። ደካማ ነኝ። አሁን አልበረታሁም። እንዳልበረታ እኔ ምን ወደ እኔ ከውስጥ ቆርጬ ተነስቻለሁ፣ ክጄዋለሁ። እኔ ከዛን ጊዜ ጀምሮ ካገባው ጊዜ ጀምሮ ወደ ባዕድ አምልኮ አልሄድኩም። እኔ ጥሩ አባትን ያገኘሁት ከዛ ስመጣ የቄሲስን ደጀኔ ሽፈራው እናት ቤት ነው
ያረፍኩት። እሳቸው እማሆይ ናቸው። ከእሳቸው ጋር ቤተክርስቲያን ሄዳለሁ። ከዛም በኋላ ወደ ባዕድ አምልኮ አልሄድኩም። ግን ምን ሆነ መሰለ መምህር፣ እናቴ እሳቸው ጋር እንደሆንኩ ደር ነበሩ አለ አይደል መምህር? አዎ ወታደር ነበሩ እሳቸው። ያው እዛ ሀገር ቄስም ይሁን ምን ቅስናም እህቴ እንዳለችው ቤተክርስቲያንም ባዕድ አምልኮን እኩል ነው የሚያራምዱት። እኔ እንዴት አስቦ እንደሆነ አላውቅም። እና ረግሟታል አባቴ። አሁን እሷ የረገማት እሱ ሞቷል፣ ጦር ሜዳ ማለት ነው። የመጀመሪያ ልጅ እኔ ስለሆንኩ እዛ ባዕድ አምልኮ ቤት ሂጂና ትፊልኝ፣ ትፉ የሚባል ነገር አለ። ይቅር እንዲል ያ የተቆጣቸው ነገር ይቅር እንድላቸው ማለት ነው። ከዛን ያገኘዋቸው አባት በደንብ አስተምሮኛል። እኔ አንገቴ ላይ አሸንክታም ነበረ። ከዛ ሲመጣ ከክፍለ ሀገር እሱን ሁላ አስተምሮኝ እሱን አውልቄ እዛ የቀሲስ እናቴ ደጀኔ እናት ቤት ማለት ነው። እና ካወቅኩ በኋላ ወደ ኋላ አልተመለስኩም። በዚህ የተነሳ እናቴ ተጣላችኝ። እዛ ስላልሄድኩ ባዕድ አምልኮ ቤት ተመልሼ ስላልሄድኩ ልጅ አይደለችም ብላ ካደችኝ እና እኔ እሳቸው ናቸው የዳሩኝ። ከዛም በኋላ ህይወት ቀጥሏል። ውስጡን ግን እኔ እየኖርኩ እየመሰለኝ ነው። እየኖርኩ አልነበረ አላቅማ። በዙሪያዬ መናፍቃን ናቸው ጓደኞቼ፣ ጎረቤት መናፍቃን። ባካርገሽ ነው ወይ ቤተክርስቲያን አልሄድ። የዛሬ 3 ዓመት በ25 ዓመቴ ነው ቤተክርስቲያን ሄጄ ያንተን ገጠመኝ እዛ ሰልፍ ላይ ሴቶች ሲያወሩ ሰምቼ የማውቀውን ነገር የተደበቀውን እንደገና በቃ እንደ አዲስ ሰምቼ አሁን እግዚአብሔር ይመስገን ያው ትንሽ ጸሎት ላይ ነው እንጂ ባለቤቴም ጎበዝ ነው፣ ተመልሷል። እሱም አሁን ከ23 ዓመት በኋላ ከ25 ዓመት በኋላ ቤተክርስቲያን አልሄድም። እንዴ አሁን የተናገርኩትን ገጠመኝ አይነት ነገር ነው የምታወሪው። የሚገርም ነው። የካህኑ ልጆች የቄሱ ልጆች ምን አይነት ችግር እንደገጠማቸው አንቺ እኮ ያው በዛው በድብትርና ህይወት ውስጥ ያለፉ ቤተሰቦች ነው ያሉሽ። አዎ ልክ ነው። እኔ ኦርቶዶክስ ነኝ ለስሙ። ገመድ ለነገሩ መስቀልም አንገቴ ላይ አይቀመጥም። ቅድም ስትል እየሰማሁ ነበር። ምን እንደሚበጥስብኝ አላውቅም። ይበጥሳል። ጎረቤት ክርስቲያኖች በቡዳ ተበልተሽ ነው መስቀል ይገዛሉ፣ ያስሩልኛል። ኧረ አንቺ ሃይማኖት ሊቀይሪ ነው፣ በዙሪያሽ መናፍቅ ናቸው፣ መስቀል የለሽም ይላሉ፣ ያስሩልኛል። ምን እንደሚበጥስብኝ ግን አላውቅም። ይበጥሳል። እና ሲጀመር ሳይገባኝ መጀመሪያውኑ በቁርባን ያገባሁት። ግን ከዛን ቀን በኋላ ተመልሼ አልቆረብኩም። ስንጋባ ብቻ ቆረብን፣ በአመቱ ቆረብን። ከዛም በኋላ የለም። ቤተክርስቲያን አልሄድ፣ ልጆቼን አላስቆርብም፣ አላስቀድስም፣ የትም ጸበል ቦታ አልሄድ። በቃ ክርስቲያን የሚያስብለኝን ነገር አላደርግም ነበረ። እና የዛሬ ጸባይሽ 2012 ጸባይሽ ከምንድን ነው የመጣው? ጸባይ ነጭ ናጫ አልቃሻ። አዎ እኮ እሱ ጸባይ የመጣው አሁን ይሄ ጸባይ ዝም ብሎ አይመጣም። አንደኛ ከመንፈስ ነው፣ ግን አመጣጡ ግን ምክንያታዊ ነው። ለምሳሌ ብዙ ጊዜ የኔ የምትይው ነገር እየወሰዱብሽ ያስቸግሩሻል ወይ? የአንቺን ሀሳብ አልቀበልም እያሉ ያናድዱሽ ነበሩ የቤተሰቦች ሀሳብሽን እያጣጣሉ እያናናቁ፣ እንዲሁም ደግሞ የሆኑ በቃ ቤት ውስጥ አለ አይደለም ይሄ የመቀማት ህይወት፣ እሱን አይነት ህይወት ኖረሻል? የማዳላት ለታናሽሽ ወይ ለታላቅሽ የማዳላት ነገር አለ? አዎ አለ። አያቴ ናት ያሳደገችኝ። የወንድ ልጇን ልጅ አንቺ ነገ ጠዋት በልቴሽ ነው የምትሄጂው፣ እቺ ግን የወንድ ልጄ ልጅ ናት፣ እዚህ ነው የምትቀረው ትልና ቡና እንኳን ለሷ በስኳር ሲሰጣት ቂጧ ስር ደብቃ ለኔ በባሰኝ ታዳላለች አያቴ። እና በቃ ሁልጊዜ አለቅሳለሁ። በቃ ምንም የሚመች እንትን ኖሬ አላውቅም። በቃ አልቃሽ ሰው ብቸኛ ወደ ሰው ማለት ተካ ብቸኛ። እሱ አሁን ቢሮ እንኳን አሁን ሰራተኛ ነኝ እሰራለሁ። ቢሮ እንኳን ጓደኛ የለኝም፣ አልጠጋም። አሁን ራሱ ተጽዕኖ አድርጎብኛል። ቢጠጋም ደግሞ አሁን ለምሳሌ ብነግርህ አንድ ጊዜ እንደውም በቃ በጣም ጨንቆኝ የቢሮ ስታፍ ያለች ሴት ልጇ ታንቃባት የሞተች ሴት ያለች እና እኔም ለቅሶ ሄጃለሁ፣ ከሰው ጋር ደርሻለሁ። ግን ከመሬት ተነስታ ዘጋችኝ። 2 ዓመት ከዘጋችኝ በኋላ
እኔ ንስሐ ሊገባ ነው አሁን ለምን ይቅርታ አልጠይቃትም ብዬ ሲጠይቃት እሷ እኮ በጥቁር መኪና ገዝታ ልታስገድለኝ ጥቁር ሰውዬ አጠገቧ ቆሞ በካሜራ አንስቶኛል። ድፋልኝ ይቺ ናት። ጥቁር ሰውዬ አጠገቧ ቆሞ ካሜራ አንስቶኛል። ይቺ ሴትዮ ድፋልኝ ብላ ሰው ካሜራ አስነስታኛለች ብላ ለቢሮ ኃላፊዎች ሁላ ተናገረች አሉ። እኔ ግን ምንም አልሰማሁም። 2 ዓመት ሲኖር ማለት ነው ከማንም ስለማልጠጋ ጆሮ ለባለቤት ባጃ ነው። የሚገርም ነው። አዎ ቢሮ ያሉ ሰዎች ጓደኞቼ ምናምን ያውቃሉ። ምን ሆና ነው ስላቸው ታያት ይሉኛል። ከዛን ሲሰማ ግን በቃ ነይ ገብርኤል ቤተክርስቲያን አለ እኔ ቢሮ ጋር ዋሻ ገብርኤል በጅብ የሚጠበቅ ነይ እዛ ሄጄ ምልልሻለሁ። እኔ ምንም አይነት መኪና የሚገዛ ሀብት ቢኖረኝ እኔ እዚህ አሉልኝ። ምንም አላደረኩሽም። እኔ ንስሐ ሊገባ ስለሆነ ጸበል ሊገባ ስለሆነ እኔ ይቅርታ ተቋረጠ ልጠይቅሽ ነው። በቃ ከኪ ሰራፋለች። አይሆንም እኔ ልታጠፊኝ ነበርሽ፣ ሰድበሽኛል፣ እንደዚህ ብለሽኛል። አለሽ እየሰማሁ ነው ብላ እንደዚህ ብላ ከመሬት ተነስቶ በቃ ሰው እንደዚህ ስለሚከታተለኝ አልጠጋም ወደ ሰው ሸሻለሁ። እና እንዲህ አይነት ራሱ ገጥሞኛል። ምንድን ነው ያሳያት ግን አንቺ አጠገብ ሌላ ነገር እንዲኖር አድርጎ ያሳያል ይመስለኛል። ያው እኔ አሁን ስለነቃው ጠላቴ ሰይጣን ይመስለኛል። ማለት እሷም ከዚህ የጸዳች አይደለችም። ልጇ በራሷ መኖሪያ ቤት መስኮት ላይ ነው ሰኔ 30 ውጤት ወደኩ ብላ ራሷን ሰቅላ የሞተችው። እሷም ከዚህ ከባዕድ አምልኮ የጸዳች አይደለችም። ያው ይመስለኛል እኔ በቃ ስለ አመለጠችኝ ስለሚናደድ ይመስለኛል ጠላቴ ይመስለኛል ሳስብ። በቃ እንደዚህ ነው እንትን ያልኩት። እንደዛ ነው የሚሆነው። ግን ያንቺ ባህሪ አሁን ያንቺ ጸባይ ወደ እሱ እንምጣቢ። ምክንያቱም ወሳኙ እሱ ነው። እሱን አውርተን ቶሎ እንድንለያይ እኮ ነው። ሰዓት 22 ደቂቃ ስለሆነ እኔ እና አንቺ ቁም ነገር እናውራበት። አሪፍ ነው እስካሁን ያወራ ነው። ባህሪሽ ላይ ጸባይሽ ላይ ነጭናጫ፣ ቁጡ፣ ስሜታዊ፣ በትንሽ ነገር የምበሳጭ ነኝ እንዲሁም ደግሞ ራሴን ለማጥፋት እፈልጋለሁ የሚለው ስሜት አለ አይደለም? ያ ነገር ምናልባት ከሴትዮዋ ጋር ተግባብታችሁ ተቀራርባችሁ በነበረ ሰዓት ያ መንፈስ በእሷም ቤተሰብ ውስጥ በአንቺም ቤተሰብ ውስጥ ተመሳሳይ የሆነ አንድ አይነት መንፈስ ኖሮ ከሰው የወረስሽውስ ባህሪ ቢሆን በቡዳ የበሉሽ ሰዎች ወይም ደግሞ መንፈስ የላኩብሽ ወይም ከተለያዩ ሰዎች የመጣ ባህሪስ ቢሆን ድሮ በልጅነትሽ እንደዚህ ነበርሽ ወይ? ካደግሽ በኋላ ነው ወይ እንደዚህ ሆንሽው? የሆነ ወንድ ቀርበሽ ወይ የሆነ ሴት ጓደኛ ቀርበሽ የመጣ ባህሪ ነው ወይ ነው ወይስ አብሮ ያደገ ነው የሚለውን ነገር ለይልኝ ብዬ ነው። አብሮ ያደገ ይመስለኛል። ለምን እዛ የቀሲስን ደጀኔ ሽፈራው እናት ቤት ሆኜም እራሱ አንድ ቀን የገብርኤል ቀን ትዝ ይለኛል። ንስሐ አባት አሉኝ እዛ ጥሩ ንስሐ አባት አሁን የት እንደጠፉብኝ አጥቼ ነው። እሳቸው ናቸው ለዚህ ለዛሬ መድረሴ እንትን ያሉኝ። የገብርኤል ቀን መኪና ስር ሊገባ ነበረ። ይሄ መኪና ምን ነገር ግን አግኝቶኝ ሰው ወስዶ እንዴት ሞቺ የሚፈልግ ወይም አንቺ ሊገል የሚፈልግ መንፈስ እንዳለ ያሳያል። ለምን መታነቅም መሞት ነው፣ መኪና ውስጥ መግባትም መሞት ነው፣ ተበሳጭቶ ደግሞ ራስን መጥላትም መሞት ነው። ይሄ ሁሉ ሞት ነው። አዎ ልክ ነው፣ ልክ ነው። ስለዚህ ምንድነው መኪና ውስጥ የሚከትሽ ምንድነው ስታስቢ? አሁን ያው ማለት እኔ እናቴ እንዴት ወልዳኝ 9 ወር አርግዛ እንዴት ትክደኛለች? አጋንንት ሴራ እንደሆነ ያልረዳም ነበር፣ አይገባኝም ነበር፣ አላውቅም ነበር። አሁን ያወቅኩት አሁን ያንተን ይሄን ገጠመኝ የሚባል ትምህርት መስማት ከጀመርኩ በኋላ ነው ይሄ ሁሉ ግልጽ የሆነልኝ ማለት ነው። እና ለመጀመሪያ ይከፋኛል፣ ብቸኝነት ይሰማኛል። እንደዛ ነው። ምክንያታዊ መሆን ግዴታ ነው። አይሽ ሰይጣን ያለ ምክንያት ሰዎችን አንድ ነገር አያደርግም። ገንዘብ ሚስጥ ገንዘብ ይውሰድ፣ እንዲሞቱ የሚያደርግ በህይወት እንዲኖሩ ይፈልግ የሆነ ምክንያት ይፈጥራል። ለምን እሱ እንደሆነ እንዲታወቅ አይፈልግም። አሁን አይኑ ጠፋ ከተባለ ምን ነው አይኑ ጠፋ ሲባል ውሃ አንጸባርቆብኝ ነው ሪፍሌክሽን ነው ይላል። ግን አይደል፣ በሪፍሌክሽን መልክ አይን መንፈስ ቡዳ ማን ነው እውር እንደሚያደርግ በታችን በፍቅርተ የዛሬ 18 ዓመት ነው 14 ዓመት 12 ዓመት የመምህር ግርማ ቪዲዮ ላይ ቁጥር 14 ላይ ነው ይመስለኛል አለ። ያ ምንድነው መንፈስ ምክንያታዊ ነው። ሰዎች መኪናው ተገልብጦ አለቁ ሞቱ እንዲባል ይፈልጋል እንጂ እኔ ነኝ እንደዚህ ያደርኳቸው አይልም። በገሃድ መጥቶ እየታያቸው ፊት ለፊት የሚያደርገው የማይሆን ሲሆንበትና በጣም ሲቸገር ነው
በጋድ ትራፊክ መስሎ መጥቶ መኪና የሚገለብጥ አሁን እንዳልሽው ደግሞ ጥቁር ሰው እያጠገቧ ቆማ ይቻሉ የሚለው አንቺ የምትድኝ ሰው ከሆንሽ አንቺን በደንብ መቆጣጠር ካልቻለ ራሱን ገልጦ ያሳያል ማለት ነው። ከዛ አንጻር ነው። ልክ ነው። ሲጀመር መምህር እኔ ገና ትንሽ ልጅ ሆኜ ከአያቴ ጋር አክስቴ ቤት ሄጄ አንድ ቀን የአክስቴ ባል ወንድም እንደዚህ ሲዳ ያላቸው ናቸው። የቄስ ዘር ይዘሽብኝ መጣሽ ብሎ ደጅ አደረ፣ እንጨት ላይ ወጥቶ አደረ። ከዛ ነጋ አልነጋ ብላ አያቴ ይዛኝ ተመልሳ ሄደች፣ አኩርፋ ማለት ነው። በጣም ይገርማል። እና እንደምድን ገና ከመጀመሪያ ያውቃል ይመስለኛል። አዎ ይናደድብኛል፣ እኔን ህይወቴን እንዲጠፋ ይፈልጋል። ቀድሞ ያውቃል። አዎ እና አይወዱኝም ሲጀመር። አያቴ እናቴም ጠንቋይ ቤት ይዛን ትሄዳለች፣ ወንድሜንም እኔንም። አንዳንድ ቀን ስትሄድ እነኝህ ልጆች አስወጪልኝ ምናምን ይላታል። ኤከር ዱብስቱ ቤትም ይዛን ሄዳለች አንድ ጊዜ። በቃ አይፈልጉንም እኛን አስወጪ። አኬራ ዱብ አባታችን ሞቷል አለ ብላ ለመጠየቅ ሙታን ሳቢ ማለት ነው። በነገራችን ላይ አኬር የለኝም ብላችሁ የምትሉ ሰዎች አኬር ምን ማለት እንደሆነ በደንብ ወቁ። ይሄ እድል ምናምን እንደሚባል ወይም ደግሞ የሆነ ነገር ካርታ መዞ ቻንስ ማየት እንደማለት ነው። እና አስማት ነው፣ ጥንቆላ ነው ቃሉ ራሱ። ይሄ አኬር የለኝም ይላሉ። አኬር ማለት በመናፍስት ኃይል ካርታ መዞ እድልን ማንበብ ማለት ነው። ዱቢፍቱ ማለት እንግዲህ በኦሮምኛ ነው የሙታን ሳቢ፣ ሙታንን ማናገር። በ2 ሜትር ርቀት ከመቃብር ሴትዮዋን ወይም ሰውየውን ያስነሱትና ሞቷል፣ ግን ቤቱን ለማን የወረስሽው? እንደዚህ ወርቅ ጠፍቶብን ነበረ እማዬ እንደው ናፈቅሽኝ ምናምን ብለው ሁሉ እንደዚህ ሄዶ ሊያለቅሱ የሚፈልጉ ከሙታን መካከል አስነስቷቸዋል ብሎ የሚያምኑ ግን ሰይጣኑ ነው እኮ እነሱን መስሎ የሚመጣው። ለምን አብሯቸው የነበረ ዛር ስለሆነ። አንዷም እንዳደረገች ታውቂያለሽ። በዚህ አጋጣሚ እንደው ንግግርሽን ላቋርጥና አንድ ደብተራ ጋር ትሄድና ደብተራው ኦልሬዲ ከቤተ ክርስቲያን የተባረረ ነው። በዚህ ስራው በጣም መቃብር ለመቃብር ሲል ከሰከስ ተይዞ ገርፎ በመቋሚያ ደህና አድርገው ቆርጠው አባረውታል። ግን በጓሮ እየተደበቀ እየመጣ ችግር ይፈጠር ነበረ ቤተክርስቲያን መቃብር አካባቢ። እና አንዷን ማታ ሌሊት ነው ይዟት መጣና መቃብሩ ከቤተክርስቲያን ራቅ ብሎ ወንዝ አካባቢ ነው ያለው። እና ልክ ሙታን ሴትዮዋን እናቴን ማን ነው እህቴን አስነሳልኝ ብላ ነው ያለችው። ታላቅ እህታቸው ሞታ ነው የቤተሰብ ውርስ ገንዘብ ወርቅ የተቀበረ ምናምን ብዙ ነገር ሳትናገር ነው ድንገት የሞተችው በመኪና አደጋና እሷን አስነሳልኝና የተቀበረበትን ማወቅ ፈልጋለሁ፣ ከተገኘ እኩል እንካፈላለን ከአንተ ጋር፣ ግማሹን ለአንተ ሰተን ነው ከዛ የተቀረውን እኛ የምንወስደው ብለን ተነጋግረው እሺ ብለው ይመጣሉና ከጫካ ጅብ ይመጣል። ምን ያደርጋል? ልክ ያችን ሞተች የተባለችው ሴትዮ አስነሳትና ወይኔ እህቴን አፍቀሽኝ ነበር ፊት ለፊት ራሷን ሆኖ ነው የሚመጣው መንፈሱ። ለምን ከኛ ውስጥ አይደለም እንግዲህ ወጥቶ ፊት ለፊት የሚታየው የኛው የቤተሰብ ዛር ስለሆነ አብሮ እንደ ምሳሌ ነው የምነግርሽ። ለምሳሌ እኔ ሄጄ ሙታንን ለማሳብ የምፈልግ ከሆነ እኔም የእናቴ ልጅ ነኝ፣ የሞተችዋም የእናቴ ልጅ ናት። ስለዚህ ሁለታችን ላይ ያለው ዛር መንፈስ ተመሳሳይ ስለሆነ ማንን መስሎ ይመጣል? ያቺ አብሮ ያደገችውን ሴትዮ መስሎ ራሷን፣ ልብሷን፣ ሁሉ ነገሯን መስሎ ይመጣል ማለት ነው። እና ራሷ መስላት ወይኔ እህቴ ብላ ማቀፍ እችላለሁ ስለ ጊዜ አይሆንም፣ በ2 ሜትር ርቀት ነው መነካካት አይፈቀድም ነው የሚላቸው። ከዛ ጅብ መጣ ከወንዝ ውስጥ እያጓራ ሲመጣ ተንደርድራ ትሄዳለች። ደንግጣ ሌላም መሄጃ ስለሌለ ሮጣ ስትሄድ መንፈስ ነው ያስኳት ስትል ማለት ነው። እና አዙራት ትወድቃለች። ይሄ መታ ነገረችኝ። እንደዚህ አድርጌ በሙታን ሳቢ ሄጄ ያቺ በአካል መታ ቆማ የነበረችው ሴትዮ ሄጄ ስነካት ንፋስ ነች አለፍኳት አለች። አይ እንትን ነው ይሄ ኢሜጅ ነገር አለ አይደለም፣ አለፍኳት አለች። ጅቡ ፈርታ ስትሮጥ ማለት ነው። እንዲህ አይነት ማታለል ሰርቶ ብሩንም አልሰጠህም ብዬው ተጣልተን ተካሰን እኔን ሁሉ በመተት ሊያደነዘኝ ስንት ሞክረን መጨረሻ ላይ ተርፌ ነው አሁን የምነግርህ ብላ አንዷ እንደዚያ ነገር ነግራኛለች። እና ሙታን ሳቢ በጣም መጥፎ ነው። ምናልባትም አኬራ ዱቢፍቱ አካባቢ ሄደሽም ከሆነ የሄዱም ሰዎች ቤተሰቦች ጋር አብረሽ በልተሽ ጠጥተሽ ምናምን ከሆነ ያ መንፈስ አንቺ ላይ ይመጣና እንድትሞቺ ነው የሚፈልገው። ለዚህ ነው መሰለኝ አንቺ እንድትሞቺ የሚፈልገው። እና ያ መንፈስ ይመጣና አንቺ ላይ ያርፋል። ሁልጊዜ የመሞት ስሜት የሚሰማሽ፣ ተስፋ የመቁረጥ የማማረር በቃ የቁጣ ምናምን ስሜት የሚሰማሽ እና አጥፊ ምን ታደርጊያለሽ? ሙቺ ነው የሚለው። ያው ነው የሙታን መንፈስ ነው ባህሪው። እውነት ነው። ልክ ነው። እና አንድ ወንድሜም የካፌ ባለቤት ነው እና ሊስተናገዱ የሚመጡ ሰዎችን እንትን ይላል፣ ችግር አለበት
እንዲህ አይነት መንፈስ አለበት እና ሙታን ሳቢ ጋር እየሄደ ሬሳ ምናምን እንደዚህ የነካካ ሬሳ እየተገናኙ ሀብት የሚያገኙ ሰዎች አሉና በዚህ ማንነቱ እሱ የሚነካቸው ሴቶች በሙሉ ራሳቸውን የማጥፋት ስሜት ነው የሚሰማቸው። የሚገርምሽ በአይኑ የጠቀሳቸው ሁሉ በአይኑ የጠቀሳቸው በቃ እሱ ከጠቀሳቸው በጣም ጭንቀት ነው የሚሆንባቸው እና ሁሌ እሱ እንዲለክፋቸው እሱ እንዲጠቅሳቸው የሚመጡ አሉ። ግን በቃ የተስፋ የመቁረጥ ስሜት ነው የሚሰማቸው። ይሄ የታወቀው በምንድን ነው? በአንዱ አስተናጋጅ ነው። እዛ እሱ ጋር የምትሰራ አስተናጋጅ ጸበል ገብታ ነው እንዲህ ነው የሚያደርገው ሰውየው። ሬሳ ያናገር ማን ነው ሙታን ሳቢ ያናገራል፣ ሬሳ ይገናኛል የሚባል ወሬ አለ ብላ ነው የተናገረችው። እና ሰው ሀብት ለማግኘትም ሆነ በተለያየ መንገድ ብዙ ቦታ ይሄዳል። የእነሱ ቡዳ መንፈስ ግን እኛ ጋር ሲመጣ ተስፋ የመቁረጥ የመሞት የተለያየ አይነት ቆሻሻ የሆነ ልቅ የሆኑ ነገሮች ስሜት ነው እንዲሰማን የሚያደርገው ማለት ነው። ስለዚህ ይሆናል አንቺ የተለከፍሽው። አዎ ይሆናል መምህር። ምንድን ነው ፎቶ ቴሌግራም ላይ ያለ ፎቶ ምንድን ነው? የማን ፎቶ ነው? የልጄ ነው። የኔ ስልክ አሁን ገጠመኝ የሚሰማበት ስልክ በቀደም ሌባ ወሰደብኝ። የባትዬ ዕለት ይሄ የልጄ ስልክ ነው። ፈረንጅ ፍቅርተ ስላሴ ሳይ ጊዜ ነው። አዎ ልክ ነው። የልጄ ስልክ ነው። የምታደንቀው ጸሐፊ ነው ማለት ነው የሰውዬ? ሰዓሊ ነው የሆነ ሄሎ አለሽ? ሄሎ አለው መምህር። እሺ የልጄ ስልክ ነው ይሄ። ለካ በኔ አንቺ መስለሽኝ ምንድን ነው ልጠይቅሽ ነው። ለምንድን ነው ምንድን ነው ክርስቲያን ነው ሰባኪ ነው ማን ነው ልልሽ ነበረ። ፎቶ ላይ ያለው ሰውዬ አንቺ ካልሆነ ስልኩ በዚሁ ንቅጫውና እስቲ እንለያይ። ሰዓቱም ስለሄደ 32 ደቂቃ አብረን ስለቆየ እንለያይ። መጨረሻ ላይ የምጠይቀኝ ነገር ካለ ጠይቂኝና ልመልስልሽ እና እንለያይ። የምጠይቅህ እኔ መጎበዝ መበርታት አልቻልኩም። በእርግጥ ንስሐ ገብቻለሁ ከባለቤቴ ጋር ንስሐ ገብተናል። በቀደም እንደውም የመቁረቢያ ልብስ ተመዝግቤ ነው የመጣሁት። አንተ ቢሮ መጥቼ የአዲስ አበባ ሰው ነኝ። ቤት ኪራይ የለብኝም፣ ግን ዘመናዊ በቃ ምንም የለኝም፣ ሊሞላልኝ አልቻለም። ለቁርባን ከተዘጋጀው